በዚህ ጊዜ ላይ የብዙ ሰው ችግር ምንድነው ካላችሁኝ የትኩረት መበተን ነው። አቴንሽናችሁ ብዙ ነገር ላይ ነው። ምክንያቱም ትኩረታችሁ የሚፈልግና መውሰድ የሚችል ብዙ ነገሮች አሉ። በዚህ ሰዓት ላይ ስልካችሁ አለ። ሜቢ በቀን እስከ 5 ሰዓት እስከ 4 ሰዓት ስክሮል ታደርጋላችሁ፣ ወይም ደግሞ የተለያዩ ኮንተንቶችን ኮንሱም ታደርጋላችሁ። ድሮ ሰዎች ቲቪ በማየት ነበር የሚቸገሩት ኦር በሌላ ነገር። አሁን ግን እጃችን ላይ ነው ስልካችን ይዘን የምንዞረው፣ ትኩረታችን ይወስዷል። እና ህይወት ላይ ደግሞ ማሳካት፣ መቀየር፣ መድረስ የምንፈልግባቸው በጣም ብዙ ነገሮች አሉ። እነሱን ደግሞ ለማድረግ ትልቁ ፈጣሪ የሰጠን ነገር ምንድነው ካላችሁኝ ትኩረታችንና አቴንሽናችን ነው። እኛ ግን ትኩረታችንን ምን ላይ ነው እየተጠቀመን ያለው ነው ካላችሁኝ ማንፈልገው ነገርና የሰው ነገር ላይ ነው ትኩረታችን አድርገን ያለ ነው ማለት ነው። እንገርማችሁ ትኩረታችን ኢቭን የሆነች ነገር ላይ ማቆየት ያለመቻላችን ጥበብ አድጎ ይሄ ባህር ላይ የሚኖሩ እንስሶች አሉ። አይ ቲንክ ስሙን ረስቼዋለሁ። የአሳ አይነት ነው እና ይሄ አሳ ከዚህ ጋር እስከሆነ ድረስ እስከዚህ ድረስ አካባቢ ብላችሁ አስቡ። የሆነ ነገር ለመብላት ውጭ ያየውን ነገር ለመብላት እየሄደ መሀል ላይ ረስቶት ወደ ሌላ ቦታ ሊሄድ ይችላል። አቴንሽን ስፓኑ በጣም ትንሽ ከመሆኑ የተነሳ ማለት ነው። ትኩረታችሁን መሰብሰብ፣ ትኩረታችሁን የምፈልጉት ነገር ላይ ማድረግ እና ደግሞ የምፈልጉትን ነገር ማሳካት የምትችሉበትን ሀሳብ አካፍላችኋለሁ። በእርግጠኝነት ይህን ቪዲዮ አይታችሁ ከጨርሳችሁ በኋላ ትኩረታችሁን ሰብስባችሁ የምፈልጉት ነገር ላይ ማድረግ ትችላላችሁ። እስከ መጨረሻው ድረስ በደንብ ተከታተሉኝ። እንደ ሁሌው ደግሞ እንደምነግራችሁ አንድ ለአንድ ኮችንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ ሆናችሁ ሰዎች፣ ከፍላችሁ ራሳችሁ ለማሳደግ ሬዲ ሆናችሁ ሰዎች ማለት ነው። ማችሉ ከሆነ ችግር የለም፣ በነፃ እዚሁ ላይ ቪዲዮ እየሰራሁላችሁ ስለሆነ ማለት ነው። ግን የግል እገዛ የምትፈልጉ ሰዎች ታች እንዳልኳችሁ በዲስክሪፕሽን ላይ ባለው ኮንታክት ዋትስአፕ ላይ ወር ቴሌግራም ላይ አውሩኝ። ወደ ቪዲዮ እንገባለን። አቴንሽንን እንዴት ይዩት መሰላችሁ? ምሳሌ ገንዘብ አስቡት። ገንዘብ ብዙ ሚሊዮኖች ተሰጣችሁና የምፈልጉትን ግዙበት ተባላችሁ። ከዛ ሄዳችሁና ሱቅ ማትፈልጉትን ነገር አንድ 5 ማትፈልጓቸውን ሶፋዎች ገዝታችሁ ወደ ቤት ላካችሁ። ከዛ ሄዳችሁ ማትፈልጓቸውን ቲቪዎች አሁንም ገዝታችሁ ላካችሁ። ቤት ስገቡ ጥቅጥቅ ብሏል፣ ሞልቶባችኋል ቤቱ። ሌላ ነገር ማድረጋችሁ ገንዘባችሁንም ጨርሳችኋል ብላችሁ አስቡ። እኔና እናንተ ስንመጣ ሀሳብ ወይም አቴንሽን ትኩረት ምንለው ነገር ተሰጥቶናል። ትኩረታችን እንደ ሚሊየን እንደ ገንዘቡ ነው ብላችሁ አስቡ። ሀሳባችን እንደ ገንዘቡ ነው ብላችሁ አስቡ። በቀን ውስጥ ከ60 ሺህ እስከ 70 ሺህ በላይ ሀሳቦችን እናስባለን። ብዙዎቹ ግን ኔጌቲቭ ናቸው። ብዙዎቹ ማንፈልጋቸው ናቸው። ብዙዎቹ የትላንትን ነው መልሰን የምናስበው። ብዙዎቹ ደግሞ የኛ አይደሉም፣ ስለኛም አይደለም የምናስበው። ከረንሲ ነው ገንዘብ ነው ብላችሁ አስቡ ትኩረታችን። እና እስኪ ቆም በሉና የት ነው ትኩረታችሁ የሚውለው? የት ነው ሀሳባችሁ የሚውለው? ጀመር ብዙ ሰው ኮንሽስ አይደለም። ምን እያሰበ እንደሆነ ራሱ አያውቅም። ላይክ እየተጋለበ ነው የሚኖረው በአእምሮ ማለት ነው። ይሄን አቴንሽናችሁን ለማስተካከል እና ፈልጉትን ለማግኘት መጀመሪያ እኔ ማን የሚለውን ልንገራችሁ። እዚህ ቻናል ላይ ወይም ደግሞ የኔን ቪዲዮዎች የምትከታተሉ ከሆነ እኔ ማን የሚለውን ጥያቄ በደንብ ያስረዳኋችሁ ይመስለኛል። አይታችሁ ማታውቁ ከሆነ አዲስ ከሆናችሁ ባጭሩ ልንገራችሁ። እኔና እናንተ ከዚህ ከአእምሯችን ጀርባ ያለ ነው ብላችሁ አስቡ። እንደ ሰማይንም ብላችሁ አስቡ። አእምሯችን ሀሳባችን ደግሞ ዳመና ነው ብላችሁ አስቡ። እኛ ከጀርባን ያለ ነው ሀሳባችንን የምንመለከተው ነን ማለት ነው። አእምሮ ወይም ሀሳብ ከየት ይመጣል ካላችሁኝ አንደኛው ከለመድነው ኤክስፔሪየንሶቻችን ናቸው። ብዙዎቹ ኤክስፔሪየንሶቻችን ደግሞ እኛ ምንም በማናቅበት ጊዜ ስለሆነ ብዙ ነገሮችን ኤክስፔሪየንስ ያደረግነው ማንፈልጋቸው ማያስፈልጉን ሀሳቦች ነው አእምሯችን ውስጥ ያሉት እና ያን የተጫኑብንን እኛ እናቆም፣ ግን አሁንም እያመላለስን እየኖርን ነው። የመጀመሪያው የድሮ ኤክስፔሪየንሳችን ነው። ሌላው ደግሞ የምናስገባቸው ኢንፎርሜሽኖች ናቸው። ምሳሌ ስለ አረንጓዴ ዝሆን አስቡ አልኳችሁ። አረንጓዴ የሆነ ከለሩ ነው አስቡም አይደለም አታስቡ። አረንጓዴ ዝሆን ጭንቅላታችሁ ላይ እንዳታስቡ ጭራሽ። ነጭ ይሄ ጥርስ ያለው ኩምቢ ያለው ትልቅ ዝሆን አረንጓዴ ነው፣ ስለሱ እንዳታስቡ። አሁን በእርግጠኝነት አስባችኋል። ስለምን ካላችሁኝ ስለ ዝሆኑ። ለምን ምን ብያችኋለሁ? ሀሳብ ከየት ይመጣል? ከውጭ ከምናስገባው ኢንፎርሜሽን በእነዚህ ስሜት ዋሶቻችን ነው የምናስገባው ማለት ነው። ስንቀምስ፣ ስነካ፣ ስናዳምጥ፣ ስናይ። አሁን አረንጓዴ ዝሆን ስላልኩ ብቻ እንዳታስቡ ብያችሁ እንኳን ድምፁን ስለሰማችሁት ቃል ስለወጣ ጆሮአችሁ ሰምቶ አእምሯችሁ ላይ ኢሜጅ ፈጥሯል፣ እያሰባችሁ ነው። ስለዚህ ከምንሰማው ነገር ሀሳብ እንጭራለን። ከምናየው ነገር ሀሳብ እንወስዳለን።
አእምሯችን ላይ ምን ይሆናል? ይወቀራል። ደጋግመን ስንሰማው ይቀመጣል ማለት ነው። ስለዚህ ምንድን ነው ኮንሱም የምታደርጉት? ወይ ደግሞ ምንድን ነው ኮንሱም እያደረጋችሁ የመጣችሁት? ግዴታ ሶሻል ሚዲያ አይደለም። ከቤተሰብ ከአካባቢያችሁ ጓደኞቻችሁ ምንድን ነው የሚያወሩት? ያንኑ ነው የምትኖሩት። ያስገባችሁትን ነው መልሳችሁ እያመላለሳችሁ የምትኖሩት። ምን ብያችኋለሁ መጀመሪያ ላይ? በቀን ከ60 ሺህ እስከ 70 ሺህ ከዛ በላይ ሀሳብ እናስባለን፣ አእምሯችን ማለት ነው። ብዙዎቹ ደግሞ የተደጋገሙና የድሮ ናቸው። ከ60ዎቹ ሀሳቦች ምን ያህሉ ነው እኔን የሚያግዘኝ ከግቤ ጋር የሚገናኝ እና የምፈልገው ነገር ላይ ያለው ብላችሁ እስቲ ራሳችሁን ጠይቁት። ብዙዎቹ ማይረቡና ማይጠቅሙ ሀሳብ ላይ ነው አእምሯችን የሚብሰለሰለው የሚያስበው። ለዛ ነው ህይወት ላይ ማንፈልገው የምናገኘው። ቅድም እንዳልኳችሁ ትኩረታችንን ሀሳባችንን ማንፈልገው ነገር ላይ ስለሆነ ትኩረት የምናደርገው ብዙ ጊዜ ማይጠቅመንና ሰው ያስገባልን ሰው የሰጠን ላይ ስለሆነ የምናደርገው ያንን ነው መልሰ የምናገኘው። ቅድም እንዳልኳችሁ ማንፈልገው ነው እየገዛን ያለ ነው ማለት ነው በብሩ በአቴንሽናችን። ስለዚህ ምን ማድረግ ትችላላችሁ? የመጀመሪያው ኦብዘርቭ ማድረግ ነው። ምን አይነት ሀሳብ ነው የሚመላለሰው አእምሮ ላይ? አሁን አቴንሽን ስፓናችሁን ከመጨመርም በፊት መጀመሪያ አቴንሽናችሁን መሰብሰብ እና መጀመሪያ ምን አይነት አቴንሽናችሁ ምን ላይ እንደሆነ ሀሳብ ስሜታችሁ ምን ላይ እንደሆነ እንድታቁልኝ ነው ይህንን እያወሯችሁ ያሉት። የት ነው ሀሳብ እየሄደ ያለው? ምንድን ነው እያሰብክ ያለሁት? አስተነሱ። ምንድን ነው የመጀመሪያ ሀሳብ ይመጣላችሁ ውላችሁ ላይ? ስለምንድን ነው እያሰባችሁ ያላችሁት? እናንተ እንኳን ልብ ማትሉት ምን አይነት ሀሳብ ነው አእምሯችሁ ላይ የሚመላለስ? እሱም ማወቅ የምፈልጉ ከሆነ ሌላው ምናችሁ ማየት ትችላላችሁ። ተግባራችሁና ውሏችሁ የት ነው የምትውሉት? ምንድን ነው የምታደርጉት? ከነማን ጋር ትገናኛላችሁ? ምንድን ነው የምትሰሙት ደጋግማችሁ? ሶሻል ሚዲያችሁ ላይ ምንድን ነው ደጋግሞ የሚመጣው? ህይወታችሁን ማወቅ ከፈለግኩኝ ማን እንደሆናችሁ ማወቅ ከፈለግኩ ቀላል ነው ለኔ። የምትሰሙትን ሙዚቃ ማየት ነው። የምታዩትን ስልካችሁን ተቀብዬ ቲክቶካችሁን ዝም ብዬ አየት ባረግ፣ ኢንስታግራማችሁን፣ ዩቲዩባችሁን ኦር የምትሰሙትን ሙዚቃ ወይ መዝሙር አላቅም ብቻ እሱን ሁሉ ባይ ማን እንደሆናችሁ መገመት አያቅተኝም። ምን አይነት ህይወት እንደሚኖራችሁ መገመት አያቅተኝም። ለምን ካላችሁኝ ስልኩ ራሱ የሚያመጣልን ደጋግመን የምናየው ነው። ደጋግመን የምናየው ደግሞ ሀሳባችን ላይ ያለው ነው። አፒታይታችሁ የሚሆኑ ደጋግማችሁ የበላችሁትና ሆዳችሁ የሚያውቀው ምግብ ነው አፒታይታችሁ የሚሆነው። የምታገኟቸው ሰዎች፣ የምታረጉት ተግባር፣ የምትውሉበት ቦታ፣ የምታስገቡት ኢንፎርሜሽን አፒታይታችሁ ሆኗል። እናንተ ጋር የሚመሳሰለው ነው እየሰማችሁ እያያችሁ የምትኖሩት። እዚህ ውስጥ ያለው ማወቅ የምፈልጉ ከሆነ እዩት፣ አካባቢያችሁን እዩ፣ ስልካችሁን እዩት፣ ውሏችሁን። እሱ ማየትና ማወቅ ስችሉ it will be simple ቀላል ይሆንላችኋል። ምን መሆን አዌር ለመሆን ማለት ነው። የመጀመሪያው እሱን ወቁት። ከዛስ እሺ ምንድነው የምፈልገው? ፈልጉትን ታውቃላችሁ እያስባለሁ። ያስቀመጣችሁት ግብ ይኖራል። ምናልባት የምትሰሩበት ቢዝነስ ይኖራል። ንግድ ላይ ልትሆኑ ትችላላችሁ። ተቀጥራችሁ ሊሆን ይችላል የምትሰሩት። ተማሪ ልትሆኑ ትችላላችሁ። ብቻ ባላችሁበት ሁላችሁም የራሳችሁ ግብ አላችሁ። ምንድነው ማሳካት የምፈልገው? ምን ላይ ነው መድረስ የምፈልገው? እሱን ወቁት። ከዛ ትኩረት ስላችሁ ትኩረታችሁ ይገለጣል። በሀሳብ ብቻ ሳይሆን በተግባሮቻችሁ፣ በውሎቻችሁ፣ በምትሄዱበት ቦታ፣ በእነዚህ ሁሉ ማለት ነው። ስለዚህ እሺ ያ ፍላጎት ያለው ያንን ግብ ያሳካው ሰው ምን አይነት ሀሳብ ነው ያለው? ምን አይነት ኢንፎርሜሽን ነው የሚያስገባው? የት ነው የሚውለው? ከምፈልጉት ጋር የሚገናኝ ነገር ምን ማድረግ ጀምሩ? ማስገባት ጀምሩ፣ መዋል ጀምሩ። ሰውነታችሁ እዛ ሂድ። የምትሰሙት ነገር ይቀየር፣ የምታዩት ነገር ይቀየር። ይሄ መቀየር ሲጨምር አእምሯችሁ ውስጥ የሚገባው ሀሳብ እየተቀየረ ይመጣል። ወደምትፈልጉት ይሆናል ምናችሁ? ትኩረታችሁ ማለት ነው። ይሄን ሁሉ ግን ለማድረግ ሌላው ትልቁ መድኃኒት የምሰጣችሁና የምነግራችሁ ምንድን ነው ካላችሁኝ፣ ቁጭ ማለትና ምንም አለማድረግ ተለማመዱ። በጣም እየተዋከባችሁ እጃችሁን ስልካችሁ ላይ ደጋግማችሁ እያገኛችሁት ከሆነ፣ መላቀቅ እንዳቃታችሁ የተሰማችሁ ከሆነ፣ ነገሮችን ለማድረግ እያራዘማችሁ ትኩረታችሁ የተበተነ ካስቸገራችሁ፣ ሲምፕል ነገር ስልካችሁን አስቀምጡ፣ ቁጭ በሉ። ቁጭ በሉ፣ ምንም አታርጉ። ምንም ማድረግ ስታቆሙ እና ቁጭ ማለት ስትጀምሩ አንኮንሽስ የሆናችሁባቸውን ሀሳቦችን ማየት ጀምራላችሁ። ይሄ እየሮጠ ያለው ውስጣችሁ አውቶማቲካሊ ራን እያደረገ ያለው ሀሳባችሁ ቆም ማለት ይጀምራል። ተንፍሱ። እዚህ ጋር እንሞክረው። ዝም በሉ እስቲ። ለማሳለፍ እንዳትቸኩሉ ቪዲዮን
ወዴትም አትሂዱ። እያዳመጣችሁ ከሆነና እዚህ ጋር ከደረሳችሁ ዝም በሉ። አንድ አፍታ ዝም በሉና አይናችሁን ጨፍኑና አካባቢዎችን አዳምጡት። ሰውነታችሁ ላይ ምን እየተሰማችሁ እንደሆነም ለማስተዋል ሞክሩ። አካባቢያችሁን አስተውላችኋል ብዬ አስባለሁ። ተረጋግታችኋል ብዬም አስባለሁ። ሳታውቁት አእምሯችሁ ሩጫ ላይ ነው ያለው፣ ከእናንተ ውጪ ማለት ነው። ብዙ ሀሳብ ላይ ነው ያለው። ለዛም ነው ሶሻል ሚዲያ ላይ ምናምን የምትገቡትና የምትሯሯጡት። ቁጭ ማለት ብትጀምሩ ራሳችሁን ማስተዋል ላይ ጎበዝ ትሆናላችሁ። ሁሉ ነገር ትታችሁ ቁጭ ማለት ብትጀምሩ ትኩረታችሁን መሰብሰብ ትችላላችሁ። አእምሯችሁ ዝም ብሎ አይበተንባችሁም። ቢበተንባችሁም ሰብሰብ ማድረግ ትችላላችሁ። ካልሆነ ግን ሁሌም አእምሯችሁ ሀሳባችሁ ተበትኖባችሁ ነው የምትሉት የምትንቀሳቀሱት። ስለዚህ አቴንሽን ስፓናችሁንም ደግሞ ለማስተካከል ሌላ መንገድ የለም። በማቆም አንድ ነገር ላይ ትኩረት በማድረግ ነው ያንን ነገር የምታስተካክሉት። እዚህ መጽሐፍ በማንበብ እሱን መጀመር ትችላላችሁ። ወይም ደግሞ ቁጭ በማለት አሁን እንዳልኳችሁ ቁጭ ማለት ምንም አታርኩ። እስቲ አካባቢያችሁን አስተውሉት። የምትኖሩበት ቤት ውስጥ ምናልባት አይታችሁት ማታውቁትም ዕቃ ሊኖር ይችላል። ወይም ደግሞ ልብ ብላችሁ ብዙ ጊዜ ምንኖረው እዚሁ ያለንበት ቦታ ሳይሆን አእምሯችን ላይ እና ሀሳባችን ላይ ነው። እሱ የምታውቁት ቤታችሁን በስርዓት አይታችሁት እንደማታውቁ ስታስተውሉ ነው። እሱ ደግሞ የምታውቁት አሁን ማየት ስትጀምሩ ነው። ቤታችሁን እዩት። ሰውነታችሁ ላይ የሚሰማችሁን ስሜት እዩት። የኔን ድምፅ ደጋግማችሁ ሰምታችሁ የምታውቁ ከሆነ እስቲ በአዲስ መልኩ ለመስማት ሞክሩ። ዛሬ ገና የሰማችሁት ድምፅ ቢሆን እንዴት ነው የምትሰሙት? ቤታችሁን እዩት፣ ስልካችሁን እዩት፣ እጃችሁን እዩት። ምግብ ስትበሉ አስተውላችሁ መብላት ጀምሩ። እስቲ ሲገባ ይሰማችሁ። ይሄን ኤክስፐሪመንት አድርጉት። እንዳልኳችሁ ግቢያችሁ ላይ ሰፈራችሁ ስንት ሱቅ አለ ታውቃላችሁ? ከቤታችሁ ወጥታችሁ በግራ በኩል ምን ለየት ያለ የሚታይ ነገር አለ? ልብ ብላችሁ ማታውቁት ነገር። እነዚህ ትንንሽ ሲሊ የሚመስሉ ነገሮችን እስቲ ማድረግ ጀምሩ። አካባቢያችን ማስተዋል ጀምሩ። ራሳችሁን፣ ሀሳብ ስሜታችሁን እና አሁን ላይ መሆን ጀምሩ። ይህም ማድረግ ስትጀምሩ በደንብ አቴንሽናችሁ የት እንደሆነ ታውቃላችሁ። መሰብሰብም ይጀምራል። ከእናንተ የሚጠበቀው ቁጭ ማለት ነው። አሁን የነገርኳችሁ ነገሮች ሁሉ ሰብስባችሁ ማድረግ ጀምሩ። ህይወታችሁ ላይ ትልቅ ለውጥ ማምጣት ትችላላችሁ። እኔ ላይ ስላመጣልኝና ብዙ ሰዎችንም ቀይሮ ስላየሁት ነው ያካፈልኳችሁ ማለት ነው። እና ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ያገኛችሁትን ነገር ደግሞ ከዛሬው ቪዲዮ ኮሜንት ላይ መጻፍ እንዳትረሱ። እና ይመቻችሁ። ኔክስት ቪዲዮ ላይ እንገናኛለን።